ከምናምን ዓመታት በፊት በቀዳማዊ ኃይለ ሥላሴና በጎጃሙ ገዢ ራስ ኃይሉ መሃል ኃይለኛ የሥልጣን ትግል ይካሄድ ነበር። ራስ ኃይሉ ከብዝበዛና ከውርስ የተገኘ መዓት ብር ነበረው። ተፈሪ ከጎጀው ጋር ሲወዳደር እልም ያለች ስታ ነበር ማለት ይቻላል። በዚያ ላይ ተፌ መላውን ጦቢያ በስሩ መጠቅለል ይፈልጋል እና መፋጠጥ መመላለስ ጀመሩ። የተመላለሱበትን ዶሴ አግኝቼ እስካካፍል በዚህ ግምት አዝግሙ። ተፌ ስማ፣ ቀዳማዊ ኃይለ ሥላሴ በሚል ስም ነግሻለሁ። በአራት ማዕዘን ያለው ሁሉ ጸጥ ለጥ ብሎ በመግዛት ላይ ይገኛል። በላንተም የእውቅና ሰርቲፊኬቱን ላክልኝ። ኃይሉ ሰውዬ ከመደብ ተነስተህ አልጋ ወራሽ ነኝ ስትል ዝም ብለህ ጭራሽ የገዛ ስሜን ሰርቀ በላዩ ላይ ሥላሴ ጨምረህ ልትነግስ አማረህ። ብቻ የሆነ ጊዜ ላይ ተፈሪ ራስ ኃይሉን ሰበብ ፈልጎ ሸብ አደረገው። የተፈሪ ዳኞች በተከሳሹ ላይ ሞት ፈረዱበት። ተፈሪ ግን ሞቱ ምረነዋል፣ ታስሮ ይቀመጥ ብሎ ተጎዘጎዘ። በጊዜው እስር ቤት እንደ ስሙ ፍርደኛ የሚታሰርበት ቤት ነበር። ግድንግድ የብረት ካቴና ገንባሌ ማሰሪያ ላይ ይገጠምልሃል። ብዙ ከቆየህ የታሰርክበት የእግር ብረት እግርህን ይገዘግዘውና ጋንግሪን ይቆርጣሃል። ብዙም ሳይቆይ ኃይልሻ ምህረት ሳይሆን ምሬት እንደተቀበለ ገባው። ብቻ ራርተው ከእስር ቤት ይለቁኛል ወይም የሆኑ ሰዎች በኮማንዶ ነፃ ያወጡኛል ብሎ ቢጠብቅም ኮሽ የሚል የለም እና ራስ ኃይሌ ወይም ኃይሌ ሩት ከእስር ስላልተለቀቀ የሚከተለውን ነጠላ ዜማ ለቀቀ። ሰው በድዬ ነበር እኔም እንደዋዛ፣ ቁናው ቁናዬ ነው ትንሽ ዙሩ በዛ። ቁም ነገሩ ያለው እዚህ ላይ ነው። ዊ ለርን ፍሮም ሂስትሪ ዛት ዊ ዲ ኖት ለርን ፍሮም ሂስትሪ አለ ሄግል። አንዳንዴ ሳስበው ያበራሽን ጠባሳ ያየ በእሳት አይጫወትም የሚለውን ተረት የፈጠረው ሰውዬ የሰውን ባህሪ የተረዳ አይመስለኝም። ሰው እንኳን ከሌላው ከራሱ መከራ አይማርም። አበራሽ ራሷ እድሉን ብታገኝ በአዲስ መልክ በእሳት መጫወቱ አይቀርም። በዘመነ የጁ በ1837 ዓመተ ምህረት ግብጾች በገዳሪፍ በኩል ወደ ኢትዮጵያ ግዛት ዘልቀው ገብተው ነበር። በጊዜው የደንቢያ ገዢ የነበሩት ደጃዝማች ክንፉ የተመራ የኢትዮጵያ ጦር ወራሪዎችን በመደምሰስ ድል ተቀዳጅቷል። አንቶኒዮስ ዳባዲ የተባለ መንገደኛ መዝግቦ ያስቀመጠው የጥንት ግጥም ስለ ጦርነቱ የሚከተለውን ይተርካል። የረጀባ ተስካር አወጣነ ቢያ 500 ታርዶ ቱርክና ሻግያ፣ የመዩ ጎራዴ ጥቁር የነበረ እየቀላ ሄደ ቱርክ እየመሰለ። ረጀባ ከመጋቢት 12 እስከ ሚያዝያ 12 ያለውን ጊዜ የሚወክል የአረበኛ አቆጣጠር መሆኑን ሊቁ ብርሃኑ አበበ ነግረውናል። ጦርነቱ የተደረገው በሚያዝያ ወር እንደሆነ ይገመታል። ስንኙ እንደሚተርከው በጦርነቱ ውስጥ 500 የግብፅና የሱዳን ወታደሮች ተደምስሰዋል። በገጣሚ ወይም በገጣሚው አገላለጽ ለተዝካር ማውጫ እንደቀረበ ፍሪዳ ታርዷል። የቀድሞ አበሻ በመልክ ቀላ ያሉትን አረቦችን በደፈናው ቱርክ ብሎ ይጠራል። ጥቁር ሱዳኖች ደግሞ ሻግያ በሚል ስያሜ ይጠሩ ነበር። ጎጃሞች በአፄ ዮሐንስ አራተኛ ዘመነ መንግሥት ደርቡሽን ለመግጠም በዘመቱ ጊዜ ያንን ሻግያ እንደ ዱባ እየወጋን ጊጤ መጫወቻ እናድርገዋለን ብለው እንደፎከሩ አለቃ ተክለ ኢየሱስ ዋቅጀራ መዝግበውታል። መዩ ወይም መይሳው ሲቆላመጥ የደጃዝማች ክንፉ የፈረስ ስም ነው። እየቀላ ሄደ የሚለውን ኅብረ ቃል ሰሙ ቀይ እየሆነ ማለት ሲሆን ወርቁን ለታከለው ማትችለታለሁ። ለማንኛውም ከ184 ዓመት በኋላ አያቶች የገጠማቸው ፈተና ተደቅኖብናል። ድልና ሰላም ከኛ ጋር ይሁን።